አባ ሁሌም እየመጣው ስለ ድክመቴ ብቻ ሆነ አይደለም ማወራብህ። አውቃለሁ እንዳሰለችው፣ ግን ምን ላርግ? እኔ ህይወት ላይ መውደቅና መሸነፍ ፍርሃት ብቻ ነው ያለው። ሰብለን እንደማፈቅራት ግን ታውቃለህ አይደል? እንዴት እንደምነግራት ግን አላውቅም። ፈራው። አልፈልግህም ብትለኝስ? እኔ እኮ ምንም አይቀናኝም። ምን ላርግ አባ? ልጄ አባ ልጄ ያዕቆብ አባ ጠራኸኝ? አባ ጠራኸኝ? አባ ጠራኸኝ? አትፍራ። ያዕቆብ አባ ምን ሆናል? አባቴ አወራኝ። ከ15 ዓመት በፊት የሞተው አባት ነው የሚያወራ እንዴ? አረ በጆሮ ሰምቼዋለሁ። እንዴ? አረ እባክህ እኔ ነኝ ያወራው። አሁን እኔ ነኝ የጠራው። እንዴ አንተ ተረጋጋ እንጂ ምን ሆነ ነው? ምን ያቀል ነው የምትቀልደው? ቆይ አንተ ግን እስከ መቼ ነው ፈሪ የምትሆነው? በረባውም ባረባውም ትፈራለህ? እኔ አልፈራውም። አንተ ግን በአባቴ እንደዚህ አይነት ቀልድ እንዳትቀልድ። እኔ ስለ አባት አልወራሁም፣ ስለ ሰብለ ነው ያልኩህ። ሰምተኛል? አዎ ሰምቻለሁ። እስከ መቼ ነው ግን የምትፈራው? አንተ ማፍቀር እኮ መታደል ነው። እንደፈረበልና ሄደህ ነገራት። ስትናገረውማ በጣም ቀላል። ቆይ እኔ በየትኛው እድሬ ነው ምን ቀንቶኝ የሚያውቀው ነው እጄም ጠይቃል። እምቢ ብባልስ? ከዛ ምን ልሆን? ቆይ መናገሩን የፈራው ወይስ መልሷን መስማን የፈራው? ሁለቱም ነገር እኔ ያስፈራኛል። እሺ ለማንኛውም ነገ የስራ ማስታወቂያ ውጤት የሚለቀቅበት ቀን ነው፣ እንዳታረፍድ። ወድቃለ መባል ብላ ያስቸኩል። ቀንቶኝ ያውቅ። ነቃ ባትነቃ ነው የሚሻለው። ምን ያደርግልሃል ይሄ ህይወት? ዛሬ የምትመረዘው ይመጣ። ምን ብዬ መረዝኩ? አትችልም፣ ትወድቃለህ፣ አይሳካልህ ምናምን ብትለኝ ታዲያ መውደቅ ለአንተ በቃህ ነው? አትችልም ያልኩህ ስለማትችል ነው። ወድቀሃል የሚያልኩህ ስለምትወድቅ፣ አይሳካልህም የምልህ እኮ ስለማይሳካልህ። ቆይ ግን አንተ ማን? ራስህን ማነህ ብለህ ትጠይቀኛለህ? ምን ሆነህ? አንተማ እኔን ብትሆን ስለኔ ውድቀትም ክፋትም አታስብ። እኔ መቼ አሰብኩ? አንተ ነህ እኮ ያሰብኩት። እሺ አሁን ተወኝ፣ ሂድ። እኔ እኮ አንተ ነኝ። እባክህ ሂድ። ቆይ ከአንተ ወዴት ሄዳለህ? በነገራችን ላይ ሂድ ስትል ዛሬ ውጤት ለመስማት ትሄዳለህ ታውቃለህ? ኧረ አታስብ፣
ብታረፍም ችግር የለም። ወድቀሃል ነው። ምን ነው አረፈድክ? ታክሲ አጥቼ ቆም። ስምህ ማን ነበረ? ያዕቆብ አስቻለ። አዝናለሁ ያዕቆብ፣ ወድቀሃል፣ አልተመረጥክም። ምን ነው ችግር አለ ያዕቆብ? ዛሬ ወደክ? ለምንድን ነው የማይሳካልኝ? አንድም ነገር ስለማትችል ነው። ቆይ ለምንድን ነው የማልችለው? እኔ ምን ያንሰኛል? ሲጀመር ምን አለ? ነገሬ ነበርኩ ለመውደቅ አትሂድ አላልኩ? ቆይ ሰው ሁሉ እኔን ለመጣለው እንደሚኖረው? አዎ። እሺ ለምን? ይኸው ለማንም ስለማትጠቅም ስለማትረባ። ቢያንስ ግን ለራሴ አላንስ። ታንሳለህ እንጂ ለራስህማ በጣም ታንሳለህ። ትንሽ ሙጢት። እኔ ትንሽ አይደለሁ ነህ አይደለሁ። አንድ ነገር ልንገርህ፣ እችላለሁ። የምጠቅም አትጠቅምም። አትችልም። እችላለሁ። አትችልም። እችላለሁ። አትችልም። ተመልከት እስቲ ራስህ። መውደቅ 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 ብቻ። አትችልም። አይገባ። አላውቅም። አትዋሽ። ለማንም እንደማትጠቅም እንደማትረባ በደንብ ታውቃለህ። አውቃለሁ። ለማንም አልጠቅም። ለማንም አልረባም። ቶይ ሚኪ፣ ያረበም አልጠቅም። ተው እንጂ እንዲህ አትበል። ምን ዋሻው ሚኪ፣ ተመልከተኝ እስቲ። አንድም ነገር እኮ ተሳክቶልኝ አያውቅም። የምሞክረው ነገር ሁሉ ሙከራ ሆኖብኝ ይቀራል። ኧረ ተው በእናትህ፣ ተስፋ አትቁረጥ። ለምን ተስፋ አልቆርጥም? ተመልከተኝ እስቲ። እስካሁን እኮ ቤተሰቤ ላይ ሸክም ሆኛለሁ። እኔ እናቴን በምጦርበት እድሜ እናቴ እንጀራ እየሸጠች እኔን ትጦረኛለች። ከዚህ በላይ ምን አለ? ብሞት ነው የሚሻለኝ። ለማንም አልጠቅምም። አንተ ያማል እንዴ? ዛሬ አልተሳካም ማለት ሁሌ አይሳካም ማለት ነው እንዴ? አዎ፣ ለእኔ ሲሆን ምንም ነገር አይሳካም። ቀድመህ እኮ እንደማይሳካልህ አምናል እንዴ? ለምን እንደዚህ ታስባለህ? ምን ላስብ ታዲያ? ሁሉን ነገር በደንብ ታውቃለህ አይደል ሚኪ? ተማሪ እያለን እስካሁን ድረስ ምን ተሳክቶልኝ ያውቃል? ንገረኛ። ተረጋጋ ያዕቆብ። አውቃለሁ ተማሪ እያለን የሞከርከው ሁሉ ላይ ተማሪዎች እንደሚስቁብህ። ቢሆንም ግን ትናንት እኮ ዛሬ አይደለም። የኔ ግን ትናንትም ዛሬም ነገም ያው ነው። ምንም አልተቀየረም። ሁሌም መውደቅ ብቻ፣ መሸነፍ። ተረጋጋ። በቃ ሁሉም ያልፋል። ተነስተኛ፣ በቃ አረፍ በል። ምን ልትነግረኝ ነበረ? ስለ ያዕቆብ አንዳንድ ነገር ላወራሽ። ያዕቆብ ምን ሆነ? ኧረ ተረጋጋ። ምንም አይደለም እሱ። ታዲያ ምን ልትነግረኝ ነው? ያዕቆብ እንደሚወድሽ ታውቂያለሽ? አዎ፣ ባይነግረኝም ድርጊት ያስታውቃል። ለምን ደፍሮ ግን እንደማይነግርሽ ታውቂያለሽ? እኔ እንጃ። የኔም የብዙ ጊዜ ጥያቄ ነው። ፍርሃት ስላለበት ነው። ፍርሃት? አዎ ፍርሃት። ፍቅሩን ብቻ ሳይሆን ራሱንም ሊያሳጣ የሚችል ፍርሃት አለበት። ምን እያልከኝ ነው? የምን ፍርሃት ነው ያለበት? የሁሉም ነገር ፍርሃት። የማጣት፣ የመውደቅ፣ ያለመሳካት
ፍርሃት አለበት። ግን እኮ ተማሪ እያለን ይሞክርና ይጠር የነበረው እሱ ነበረ። የተማሪው ሳቅ ራሱ አይገድበውም ነበር። እሱ የድሮ ያዕቆብ ነው። አሁን ግን ተስፋ ቆርጧል። ምን እያልከኝ ነው? ይኸውልሽ ሰብለ፣ ያዕቆብ በዚህ ሰዓት ድጋፍ ያስፈልገዋል። ከኔ በተሻለ ደግሞ አንቺ ነሽ ጠንካራ የምታደርጊው። እኔ ግን እንዴት? እንጃ። ተማሪ እያለን ሁሉ ነገር በምሳሌ እንድገባን ታደርጊናል ነበር። አሁን እንደዛ አድርጊያ። ግን ሚኪ፣ ይህን ካላርሽ ግን የምትወጂው ያዕቆብ ትልቅ ችግር ውስጥ ይገባል። አሁንማ ከራሱ ጋር ራሱ ጸብ ጀምሯል እኮ። በዚሁ ከቀጠለ ግን እናጠዋለን። ደግሞ ጓደኛሽን ብቻ ሳይሆን ፍቅርሽንም ነው የምታጭው። እሺ ምን ላድርግ? እሱ ቤት እንሂድ። እሺ ቤት? አሁን? አዎ። እሺ። እንዴት ነህ? እንዴት ነሽ? ተገናኘ በሉ በቃ እኔ ልጅ ዲላሽ ምን ሆነ ነው? ቆይ ተታይ ልትሄድ ነው? እንዴው ለምን? እኔ ምን ሰራለሁ? እኔ ብቻዬን እፈራለሁ። እንዴ አንተ አሁንም አለቀቀም እንዴ? ኧረ ተይ በእናትህ። ይሁ ያሟል እንዴ? ሻይ ላፍላለሽ? አይ አልፈልግም። ቡናስ? አሁን ምንም አልፈልግም። እንዴት ነህ አንተ? እናት እንዴት ናቸው? ደህና ናቸው። አንቺ ጋር እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። ስራ ጀመርክ? አልጀመርኩም። ተስፋ አትቁረጥ፣ ታገኛለህ። እኔ ግን አይመስለኝም። ሊሰማ እንዴት አንተ ታውቃቸዋለህ? አዎ፣ ለጥቁሮች ነፃነት 27 ዓመት እስር ቤት ውስጥ የገቡት። እስቲ ኔልሰን ማንዴላ በዛ በጨለማ እስር ቤት ውስጥ ሆኖ ተስፋ ቢቆርጥ ኖሮ ዛሬ አፍሪካውያን ዕጣ ፈንታ ምን ይሆን ነበር? እንጃ። ምናልባት ባሪያ ሆነው ይቀር ይሆን? አየህ፣ እሳቸው ተስፋ ባለመቁረጣቸው ዛሬም የአፍሪካውያንን ነፃነት አስመለሱ። ዛሬ ጨለማ ሊሆን ይችላል፣ ነገ ግን አዲስ ቀን ይመጣል። ስለዚህ ተስፋ አትቁረጥ። እሺ፣ አመሰግናለሁ። ነገ እደውልልሃለሁ። እኔ የምልህ አንድ አዲስ የስራ ማስታወቂያ አይቼ ነበር። ይሄን ማስታወቂያ አንተ በተመረክበት ዘርፍ ነው እና ለምን አትሞክሩ? የስራ ልምድ ሳይኖር ስራ የሚሰጥ ማን ነው በዚህ ሰዓት? እኚህ የሚፈልጉት የስራ ልምድ ሳይሆን ብቁ ፕሮፖዛል ማቅረብን ብቻ ነው። ታንገራገር። አንተ ደግሞ ጥሩ ብቃት አለ። ሞክረውና የሚፈጠረውን አብረን እናያለን። ሚኪ፣ መሞከር ሰልችቶኛል። ደግሞ እንደማልመረጥ በደንብ ነው የማውቀው። ለምን? ምክንያቱም እኔ ጥሩ እድል የለኝማ። ቀድመህ እንደምትወርቅ ለምን ታምናለህ? ይሄ እኮ ነው ችግር። ሚኪ ፕሊዝ ተወኝ በቃ። በድጋሚ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እና አዲስ ነክ አና አንቺ ሚኪ አዲስ ስራ እንድትሰራ ነግረው ነበር አይደል? ታዲያ ምን አሰብክ? የተዘጋጀ ነው? አይ ለምን? በተደጋጋሚ ብዙ ስራዎች ላይ ተዘጋጀው ግን አንዱም ተሳክቶልኝ ያውቃል። ስለዚህ ደግሜ ባልሞክር ይሻላል።
ንስር ልጁን መብረር ሲያስተምረው ከከፍታ ላይ ይለቀዋል። ልጁ በመጀመሪያ በጣም ይፈራል፣ ይወድቃል። እናቱ ግን ከስር ሆና ትጠብቀዋለች። በዚህም ግን አያበቃም። ደጋግሞ ከከፍታው ላይ ይወረውረዋል። አንድ ቀን ግን ንስሩ ክንፍ አውጥቶ መብረር ይጀምራል። አየህ፣ ንስሩ መውደቁ መጨረሻው ሳይሆን እንዴት መብረር እንዳለበት የሚማርበት መንገዱ ነው። እስቲ አስበው፣ ንስሩ መብረር ባይችል ኖሮ ከዶሮ የተሻለ ህይወት የሚኖር ይመስላል? አስበው እስቲ። ከዶሮ ጋር ተመሳሳይ ነው። ስለዚህ በምንም ሁኔታ ላይ ተስፋ መቁረጥ የለብንም። እሺ፣ ተስፋ ሳልቆርጥ በድጋሚ ሞክራለሁ። ጎበዝ፣ ሞክር። በምችለው አቅም አግዛለሁ፣ በሚያስፈልገው ሁኔታ ላይ። አመሰግናለሁ። እሺ፣ በድጋሚ ጀመርክ? አዎ። ቆይ አንድ ሴት መታ ትችላለህ ምናምን ስላለች ይችላለሁ ብላ አሰብክ? እሞክራለሁ። የማትችለውን ነገር እኮ አይሞክር። እችላለሁ። ሰውዬ ተመልከት እስቲ ራስህ። ዝም ብለህ ወረቀት አታባክን። ምንም እኮ አትችልም። እኔንም አታስጨንቀኝ፣ ልረፍበት። ቆይ ለምን ነው የማትወይ? ለምን ልተውህ? ያለ አቅምህ ስትንጠራራ እያየሁ። እሺ ቆይ ምን ፈልግ? አቁም። ስለማትችል ያው አቁምኩ። እንዴት አደርክ? በተሻለልኝ። ማታ እየሰራ ነበር መሰለኝ። እንዴት ሆነልክ? የሚሆን አልመሰለኝ። ሁሉም ነገር ተስፋ አስቆራጭ። ታዋቂው ቶማስ ኤዲሰን በተደጋጋሚ ጊዜ አምፖል ለመፍጠር ሞክሯል። ከአንድም 999 ጊዜ ሞክሮ አልተሳካለትም። አስበው፣ ይህ ሰው ተስፋ ቆርጦ ቢሆን ኖሮ ዛሬ ላይ በፋኖስ እና በሻማ እንኖር ነበር። ቶማስ ኤዲሰን ግን በአንድ ሺኛው ሙከራ ላይ ተሳካለት። አየህ፣ መቼም ተስፋ መቁረጥ መፍትሄ ሆኖ አያውቅም። ስለዚህ ተስፋ አትቁረጥ። አመሰግናለሁ። በድጋሚ ደግሞ ማግዘ ነገር ካለ አለ። ተዘጋጀ? አዎ። የፈራ ግን ትመስላለህ። ትንሽ። ለምን?
በድጋሚ ወድቀሃል መባል አልፈልግም። እንደዛ እንዳይሉ ይፈራ። ይኸውልህ ጀልባ በውሃ ውስጥ እንጂ በምድር ላይ እንድትኖር አልተፈጠረችም። የጀልባ መገኛ ባህር ነው። ባህር ውስጥ ደግሞ አውሎ ንፋስ አለ፣ ወጀብ አለ፣ ብዙ ነገር አለ። ግን ጀልባዋን መድረስ ከምትፈልግበት ነገር አያግዳትም። ህይወትም እንደዚህ ነች። ብዙ ችግሮች ሊኖሩ ይችላሉ፣ ነገር ግን ተስፋ አያስቆርጡ። እኔ እተማመንብሃለሁ። አመሰግናለሁ። አልወድቅም። ተወኝ፣ አታስቁመኝ። ምን ሆናል ሰውዬ? እኔ እንጃ ፈርቻለሁ። ዛሬ አዲስ ጉዞ የሚጀምርበት እንጂ ይፈርድ ቀን እኮ አይደለም። እንጃ ግን ውስጤ በጣም ተረብሿል። ተደጋጋሚ ጊዜ ብዙ ጊዜ ወድቄያለሁ። ተጨማሪ ውድቀት ማስተናገድ አልፈልግም። ቆይ እነዛ ውድቀቶች ትምህርት ነበር ወይስ አንተን ለመጣል የመጡ ስህተቶች? ተመልከት፣ አንድ ህፃን ልጅ ለመጀመሪያ ጊዜ ለመራመድ ሲሞክር ይወድቃል። መራመድ ማቆም አለበት ማለት ነው? ይኸውልህ አንተ የምትፈራው ራስህን ለራስህ እንደማትችል ስለነገርከው ነው። በዚሁ ከቀጠልክ ደግሞ ራስህን ታጠዋለህ። ደግሞ ቆይ ካልሞከርክ እንዴት ትማራለህ? ነገ ላይ እንድትሆን የምትፈልገውን ያዕቆብ ዛሬ ላይ ደጋግሞ እንዲወድቅ ፍቀድለት። አለበለዚያ ነገህን አትሰራውም። ተነስተህ ሞክር። ይህ መጨረሻ አይደለም። አመሰግናለሁ። ውድቀት ብዙ ጊዜ መጨረሻችን ይመስለናል፣ ግን እውነቱ መጨረሻችን አይደለም። ውድቀት ማለት መንገድ ላይ ያለ ትምህርት ማለት ነው። ብዙ ጊዜ የሚወድቁ ሰዎች ብዙ ነገር ይማራሉ። እነዚያም ትምህርቶች አንድ ቀን ወደ ስኬት ያመራሉ። ስለዚህ አንድ ጊዜ አልተሳካም ብሎ መቆም አይገባም። ምክንያቱም ስኬት ብዙ ጊዜ ከመጨረሻው ሙከራ በኋላ ይመጣል። ብዙ ጊዜ የወደቁ ሰዎች የሚሸነፉት በመውደቃቸው አይደለም፣ በመቆማቸው ነው። እስካሁን እየሞከራችሁ ከሆነ አልተሸነፋችሁ፣ ገና በመንገድ ላይ ናችሁ ማለት ነው።